እነ ሊላሂ ወእና ኢለይሂ ራጂዑን። በእውነት በጣም ያሳዝናል። እና ውድ እህቶች በስደት ያላችሁ አላህ ይጠብቃችሁ፣ ወጥቶ ከመቅረት አላህ ይጠብቀን። በእውነት ልብ ይሰብራል። እና ብዙዎቻችን በባህር ተመልሰን እንሄዳለን እያልን በጣም ብዙ ሀሳብ አላቸው እንደዚህ ማለት ነውና ግን ደግሞ ዛሬም ብቻ አይደለም አልሐምዱሊላህ እስከ ዛሬ ያኖረና አላህ ነገ ጧትም እሱ ከኛ ጋር ነውና እውነት ህይወት አጭር ናት። አያችሁት አይደለ? ሰው እኛ እንዳሰብነው ምንም የሚሆን ነገር የለም። ይቺ ልጅ እንግዲህ እንደምትመለከቷት በምስሉ ላይ ምስኪን ዋዬ ሳውዲ አረቢያ ላይ ነው የምትኖረው። ሳውዲ አረቢያ ስትኖር እንግዲህ የራሷ ስራ ያላት በጣም ተወዳጅ ምርጥ እህታችን ነበረች ማለት ነው በሚዲያ ራሱ እና ኢቃማ ለማንጣት ብላ ወደ ኢትዮጵያ ስትሄድ ነው እንግዲህ እንደዚህ ህይወቷ ያለፈው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እውነት ሁልጊዜ የምናገራለሁ እኔ ቆይቻለሁ እንደዚህ አይነት ነገር መስራት፣ ግን ደግሞ በቃ ብዙዎች ልትማሩበት ትችላላችሁ ማለት ዘንድሮ ሳውዲ አረቢያ እንግዲህ የወጣውን አዋጅ ታውቃላችሁና ኢቃማ እየተባለ ነውና እንዲሁም በጠለብ የጠፉትንና በየመን አየር የመጡትን ኢቃማ እየሰጠ ነው። ግን ደግሞ እነሱ ያዙ ማለት ምንም ያው ነው፣ ከኛ የተሻለ ስራ እየሰሩ አይደለም። ኢቃማ ይዘውም እንግዲህ ያው ነው እንዳልኳችሁ እስከዛሬ 2000 ብር ሲሰሩ ከሆነ በ5 እየሆነ 1000 ብርም እየሆነላቸው፣ ከዛ ባለፈ ደግሞ ያው ከሽንት ቤት ማጠብ ምንም ለውጥ የለውም። ውጭ የሚሰሩት ስራ ምንም የለም። አሁን ኢቃማ ሁላቸውም ይዘዋል፣ ብዙ ሰው ይዟል። ግን ደግሞ ከዚህ የተሻለ ስራ ይሰሩበትም። እኛ ከምንሰራው ደሞዝ የተሻለ ስራ እየሰሩበት አይደለም። ያው ብቻ ግን ቤተሰብን አይተን ለመንጣት ለሚለው ሲቀጥል ደግሞ የሚያሳዝነኝ ይህን ሁሉ አመት ኖርን እንዶ አነሰ ተብሎ ከ8 አመት ከ9 አመት በላይ ሳውዲ አረቢያ ያልኖረ የለም። እኔ ሳውዲማ ሀገሩ ይመስለኛል። ሌላ ሀገር ያሉ ሰዎች እንዶ በዛ ተብሎ 8 አመት 9 አመት ወደ ሀገር ይገባሉ እንዶ ከስንት አንዴ ማለት ነው። ሳውዲ ግን እኔ እንዴት እንደው አላውቅም። እንደው እኛ በሰው ስንፈርድ ነበር እኛ መተን ገብተን እዚህ አሁን ላይ በቃ እንደ ቀላል ስንት አመት አሳለፍን። ግን አሁንም መቼ እንደምንሄድ አናውቅም። ይኸው አላህ እንደዚህ እርሜያችንን ስንት ሲለው ካልሆነ በስተቀርና ሱብሃንአላህ። እና የሚገርመኝ ነገር ሰው 10 አመት 13 አመት ተቀምጦ ሳውዲ አረቢያ ካሁን በኋላ ደግሞ ኢቃማ አሰርቶ ምን ያክል ልንኖር ነው? አረ ወላሂ ህይወት አጭር ናት እህቶች፣ እባካችሁ የእውነት ነው የምነግራችሁ። እኛ የትም ካልተዝረከረክን ካሰራን ቀጥ ብለና ኢቃማ ኖረም አልኖረም ይሰራል። ኢቃማ ይዘው ትርፉ ኪሳራ ነው። እሱም ማሳደሱ ሰው ስራ ሳይሰራ 1 አመት 2 አመት ያድራል በነፃ። ግን ኢቃማ የሌለው ሰው ችግር የለውም፣ ያለው ሰው ደግሞ እሱን ለማሳደስ ስንት ሸሪያ ነው የሚያሳድሰው። እና በጣም ኪሳራው ትርፍ ነው ላላወቀበት ሰው። እዚህ ሀገር ካወቃችሁበት ደግሞ ኢቃማ ሳይኖርም ይኸው 8 አመት 9 አመት እየኖርን አይደል እንዴ? ምንም ችግር የለውና ይሄን ለማለት እወዳለሁ። እንግዲህ በጣም ያሳዝናል። ለቤተሰቦቿ መጽናናትን እመኛለሁ። እሷን በስደት መቅረቷ በጣም ያሳዝናል። እህቶች አላህ ይጠብቃችሁ ከእንደዚህ አይነት ነገርና ይህን ሁሉ አመት የቆያችሁ ሰዎች፣ እስከዛሬ እንደፈለጋችሁ መስራት የቻላችሁ ሰዎች ከአሁን በኋላ ኢቃማ መያዙ ጥሩ ነበር። ግን ደግሞ በየመን ተመልሰን ሄደን ኢቃማ እናመጣል የምትሉ ሰዎች እውነት አላህን ፍሩ። ሰው እንዴት ከሳት ወጥቶ ሳት ይገባል? ሲመጣ እንዴት መከራታይቱ እየተመጣ እያየ ነው። እንደገና ደግመን ደግሞ እዛ ውስጥ እንገባለን። አሁን ላይ በበረሃ እየቀሩ አሁን እንደ በፊቱ አይደለም። እኔ ስንት ሰው ጠይቃለሁ እዛ የሚሰሩ ሰዎች እና በጣም ከባድ ነው አሁን ላይ መንገዱ። በፊቱ አይደለም፣ በጣም ከባድ ነው አሁን ላይ። በቃ ድንበር ላይ በጥይት ነው እየቀሉ የሚጥሏቸው። ባህሩም እንደ በፊቱ አይደለም አሁን ላይ ወላሂ በጣም በቃ መንገዱ በጣም አስጠልቷል። እና ባካችሁ በቃ ለእናንተ ያለውን እኮ እንጀራ የትም እንትን አይልም። አሁን ይችል እንግዲህ አስቡ፣ ህፃን ልጇን ትታ ቤተሰቦቿ እየጠበቋት በበዓል ምድር አገር ላይ እየጠበቋት ይኸው ህይወቷ አለፈ። እዚህ ጋር አልሐምዱሊላህ ደህና ስራ እየሰራኝ ነው። እንደኛ ሽንት ቤት እንኳን አይደለም፣ ደህና የራሷን ስራ የምትሰራ ሰው ናት። ዝም ብላ ብትሰራ ምን ችግር አለው? እስከ ተያዘ ድረስ ስትያዝ ደግሞ ሀገር ወይ ደግሞ ዱባይ መሄድ ትችላለች በህጋዊ እንጂ አሁን እዚህ ጋር በባህር እንሄዳል እያላችሁ ባካችሁ ህይወታችሁን አታጥፉ። ይኸው ህይወት አጭር ናት። እናንተ እንዲያሰባችሁት ያሰባችሁትን አላማ ላታሳኩ ትችላላችሁና ደግሞ የሰው የሚማረው በሰው ነው። በሰው ተማሩ። ስንት ወንድሞቻችን ስንት እህቶቻችን ባለፈው እንደዚህ ሚስቱ እዚህ ሀገር ናት ከጠለብ ጠፍታ እሷ ኢቃማ ታሰራለች። እሱ ደግሞ በባህር ስለሆነ የመጣው ሁለታቸውም 13 አመት አድረዋል። እንግዲህ አስቡ፣ እሷ ኢቃማ ሰርታለች፣ እሱም ላሰራ ብሎ መንገድ ላይ ሲሄድ ደንበር ላይ ገደሉት። ከዛ ሚስቲቱ አሁን የውጸጸት ይዛለች። የምትወደውን ባሏት የልጆቿን አባት
ምን አለ ሰርቶ ሲያዝ ሀገሩ እሷ ተከትላ ብገባ ወይ ደግሞ እሷ እየሰራች እሱ ያስተካክላል ነበር የቀረም ካላቸው ማለት ነው። እና በጣም ያሳዝናል እህቶች፣ እባካችሁ በባህር ሄደን ኢቃማ እናወጣል የምትሉ ሰዎች እርሱት በቃ። እንደው ከስንት አንድ ነው ከወጣ ወጥቶ ከ10 እንደው አንድ ሰው 2 ሰው ነው በብዛት በቃ ህይወቱ እያለፈ ነው። በሽተኛ እየሆነ እየተመታ እየቀረ ነው በየበረሃና በጣም ያሳዝናል። እኔም እንደምላላክም ብቻ ለቤተሰብ መጽናናትን እመኛለሁ። በጣም ያሳዝናል። አላህ ወጥቶ ከመቅረት ይጠብቀን ሁላችንንም። ሰላም አለይኩም ወረህመቱላሂ ወበረካቱሁ። በጣም ነው የሚያሳዝነው እውነት።